ይሄን ጦርነት ማን ጀምረው የሚለውን በትክክል አላውቅም፣ ግን ህወሓትም ጀምሮት ከሆነ መንግስት እንደሚለው እንግዲህ ህወሓት መንግስት ነው ጥያቄ የሚያደርገው፣ ግን መንግስት ይብን እንደሚለው ህወሓት አድርጎት ከሆነ አላማው አይ ቲንክ ወልቃይት ጠገዴን ለመያዝ አይመስለኝም። ሸረሪት ነው ሸረሪና ባልከው አካባቢ የተደረገበት ዋናው ምክንያት ምናልባት እዛ አካባቢ ያለውን ኃይል መገምገም ሊሆን ይችላል። የኔ እምነት የዚህ ጦርነት ዋነኛው ዓላማ ማለት ያለፈው ቅዳሜ ጦርነት ዋነኛው ዓላማ ኃይልን መፈታተሽ ነው። ማን በምን አይነት ቁመና ላይ ይገኛል፣ ምን አይነት የጦር መሳሪያዎች አሉት፣ ምን ያህል የጦርነት ዝግጅት አለው የሚለውን ለማወቅ ተብሎ የተካሄደ ነው። ወዲያውም እንዲቆም የተደረገውም ለዚህ ነው ይመስለኛል። ያ ማለት ግን ወደ ሙሉ ጦርነት የሚገባበት ሁኔታ አይኖርም ማለት አይደለም። አሁን ይሄ መግቢያ ነው። ከመግቢያ ቀጥሎ ቻፕተር 1 ቻፕተር 2 እያለ ይቀጥላል። አሁን መግቢያው ላይ እንዳለን ይሰማኛል። አሁን በደንብ ሁለቱም ኃይሎች የተዘጋጁ እንደሆነ ይሰማኛል። ስለዚህ ወደ ሙሉ ፉል ስኬል ዋር ወደ ሙሉ ጦርነት የምንገባበት ጊዜ ሩቅ ነው ብዬ አላስብም። እድሉም በጣም በጣም ከፍተኛ ነው። የአቅም ፍተሻ ተደራርገዋል ኦልሬዲና ምናልባት ሁለቱም ባላንስ ኦፍ ፓወሩን የኃይል ሚዛኑን አይተው አይ ይሄ ነገር አያዋጣም ምናምን ብለው ትንሽ ካልታገሱ በስተቀር አሁን ባለው ሁኔታ ይሄ ሁኔታ አንደኛው በተለይ ካልኩሌት ወይ ሚስ ካልኩሌት ወይም ካልኩሌት ካረገ አይ ላሸንፍ እችላለሁ አይቼዋለሁ ቲፒኤልኤፍ አቅም የለውም ስለዚህ ልግፋበት ብሎ መከላከያ ከገባበት ወይም ቲፒኤልኤፍ አየሁት በጦርነቱ በመጀመሪያው ጊዜ የአብይን ሰራዊት አይቼዋለሁ ብዙም አቅም የለውም ልግፋበት ብሎ ካላለ ብለው ጦርነቱን ወደፊት ካልሄዱበት በስተቀር ማለት ወደ ባጭር ጊዜ ውስጥ ማለት ነው አይ ይሄ ነገር ሁለታችንም የኃይል ሚዛን ተወሰነ ስለሆነ ከንቱ ድካም ነው ብለው ካልታገሱ አይ ቲንክ አንደኛው ሚዛኑ ሲመዝን ይሄኛው በእኔ በመብለጥ እችላለሁ ድልት ፍጥነት ማድረግ እችላለሁ ብሎ ካሰበ ኤኒ ታይም አሁን እየተነጋገርን ጦርነት ሊጀምሩ ይችላሉ። ግን በአጠቃላይ ስዕሉን ስታየው ጦርነት የሚጀምርበት ጊዜ ሩቅ አይደለም። ምክንያቱም የታጠቀ ኃይል በዚህ ደረጃ ውጥረት ውስጥ ከገባ በዚህ ደረጃ ከተፈታተሽ በኋላ ብዙ የሚቆይ አይመስለኝም። ወደ ዋናው ፍልሚያ ሲገባ ኢፒኤልኤፍም ዝቷል፣ በመግለጫ አውጥቷል። በአብይ መቃብር ላይ ነው ከዚህ በኋላ የምንገናኘው ብለዋል። ስለዚህ ተስማምተው ቁጭ ብለው ተነጋግረው ችግራቸው የሚፈቱበት ሁኔታ አክትሟል ብዬ አምናለሁ። ሁለተኛውና በጣም ኢምፖርታንት በዚህ ግጭት ውስጥ የታየው ነገር የድሮን እንቅስቃሴ ነው። እውነት እንደተባለው ቲፒኤልኤፍ ድሮን ታጥቆ በመከላከያ ሰራዊት ላይ ጉዳት አድርሶ ከሆነ ደን አጠቃላይ የጦርነቱ አካሄድ ይለወጣል ማለት ነው። እንደምታውቀው አብይ አህመድ በተወሰነ ደረጃ የጦር የበላይነት ወይም ደግሞ ስትራቴጂክ ዌፐኑ ማለት ድል ያስገኝላት ነው የሚያስበው ዌፐን ድሮን ነው። ፋኖ ድሮን አልታጠቀም፣ ሸኔ ድሮን አልታጠቀም፣ ቲፒኤልኤፍ አልታጠቀም ስለሚባል እና በድሮኑ በፈለገ ቦታ ላይ የሄደ እንቅስቃሴያቸውን ነው ስለሚገታ ደስ ሲለውም ንጹሃንን ዜጎች እየገደለ ቴረር ስለሚለቅ ሽብር ስለሚለቅ ማህበረሰቡ ድጋፍ እንዳይሰጥ በድሮን እያስፈራራ ሲጠቀምበት ነበር። አሁን ቲፒኤልኤፍ እውነት እንደተባለው ድሮን ተጠቅሞ ከሆነ ጸረ ድሮን እና ድሮን ካለው ግን የአብይ አህመድ የጦር የመሳሪያ የበላይነት ያከትማል ማለት ነው። ይሄ በጣም በጣም ወሳኝ የሆነ ነገር ነው። ስለዚህ ትልቁ አድቫንቴጁን ትልቁን የበላይነት መያዣውን መሳሪያ ወይም አቅም ያጣል ማለት ነው። ይሄ የጦርነቱን አጠቃላይ ነገር ሊቀይረው ይችላል። እንደምታውቀው በጣም ብዙ ሰራዊት አለው የአብይ አህመድ። በየጊዜው የሚታፈሰው ምን ሚሊሻው ምኑ ማአት ነው፣ ሚሊየንስ ይገባል። ነገር ግን ሁሌም እንደምንለው ነው ይሄ መከላከያ ሰራዊት የሚዋጋበት ወይም ይሄ ሚሊሻ የሚዋጋበት እጅግ በጣም አሳማኝ የሆነ ጀስቲፋይ ልታደርገው የምትችል ጀስት ኮዝ ወይም ፍትሃዊ የሆነ ምክንያት የለውም። ፍትሃዊ የሆነ ምክንያት የሌለው ወታደር ደግሞ ከልቡ በቆራጥነት ሊዋጋ ይችላል። ይሄን ወታደር አሁን ለምንድን ነው የምትዋጋው? ቲፒኤልኤፍ ለምንድን ነው ከፋኖ ጋር ለምንድን ነው የምትዋጋው ብትለው አይገባው። የአንዳንድ አካባቢ ሰዎች ይሄኛ ዘመን ነው የኛ ስልጣን ነው ስለዚህ ስልጣናችን ለማስጠበቅ ብለው የሚዋጉ ይኖራሉ የተወሰኑ ካድሬዎች። አብዛኛውን የመከላከያ ሰራዊት አባል ግን ብትጠይቀው ለምን እንደሚዋጋ እንኳን አያውቅም። በመጀመሪያው ጦርነት ግን ግልጽ የሆነ ምክንያት ነበረው። ቲፒኤልኤፍ ሰሜንን እዝን አጠቃ ተባለ። ከዛ በኋላ በዛ ስሜት ተዋጋ። አሁን በዛ ስሜት ሊዋጋ አይችልም። ለምን? ከዛ ጦርነት በኋላ ደግሞ በመንግስትና በህወሓት መሀል የተደረገውን ድርድር ተከትሎ
መከላከያ ሰራዊቱ ሙሉ በሙሉ ያን ሁሉ ደሙን አፍስሶ እንደ ቆሻሻ ሲጣል ቅድም ወንድማገኝ እንዳልከው በዛ ውጊያ ሲሳተፉ የነበሩ የህወሓት ሰዎች አብይ አህመድ እንደ እንቁላል ሲንከባከባቸው ታያለ። በጣም በከፍተኛ ደረጃ ቅንጡ በሆነ ህይወት ውስጥ እንደሚገኙ ይታወቃል። ይሄ ለወታደሩ ስድብ ነው፣ ህመም ነው። ወታደሩ እናት ልጇን አጣ ነው እስከዛሬ ድረስ ኢቭን እንኳን ይሄ ጡረታዋ እንኳን ያላስጠበቀች ስንትና ስንት እናት አለች፣ አልቅሳ ልጇን በራሪ ጠነች የመከላከያ ሰራዊት አባል እናት አለች። ይሄን ሁሉ ወታደሩ ያያል፣ ይታዘባል። አሁን ያንን ደሙን ለማፍሰስ አጥንቱን ለመከስከስ የሚነሳሳበት ሁኔታ ይሄ ነው ብለን የምትለው ነገር የለም። ጦርነት ሲጀመር ደግሞ በፋኖ ጦርነት ጊዜ ማለት እያየ ነው አማራ ክልል ውስጥ ነው ጦርነት ሲጀመር ጮክ እንደው በደንብ ጠንከር አድርገህ ጅራፍ እንኳን ብታጮህ እጁን ሊሰጥ የሚችል ወታደር እጅግ በጣም ብዙ ነው፣ ጅራፍ በማጮህ ብቻ። ይሄን አማራ ክልል ላይ ስላየነው ነው። ይሄ ወታደር ጀግነት ስላነሰው አይደለም፣ ኢትዮጵያዊ ስላልሆነ አይደለም የሚማረከው፣ የሚዋጋበት ምክንያት ስለሌለው ብቻ ነው። አሳማኝ የሆነ ምክንያት ነው። የፍርሃቱ መሰረት ፍርሃት ፈርቷ ከተባለም የእጅ መስጠቱ ክደቱ ወይም ደግሞ አልዋጋም ብሎ እንዲነሳሳ የሚያደርገው የወኔ ማነስ ወይም ምናምን ሳይሆን የዓላማ የምክንያት ማነስ ነው ብዬ አምናለሁ። እንደ ትናንትናው አይነት በማለት ለትራታሱ በፊት በትግራይ ላይ የተካሄደው ጦርነት አሁን አጠብቅ አሁን በአንድ ጊዜ የሚናደው ሰራዊት ይበዛል ብዬ ነው የማምነው። በአንድ ጊዜ ነገሮች አብይ አህመድ እንደጠበቀው እንደማይሆኑ ገምታለሁ። በሌላ በኩል ደግሞ ቅድም እንዳልከው አማራውን ከጎን ለማሰለፍ ብዙ የሐሰት ትርክቶችን ብዙ ፕሮፓጋንዳዎችን ሰሞኑን ሲነዛ ነበር። ይቀጥላል እንዲህ አይነት መንዛት። ነገር ግን የአማራ ህዝብ ኦልሬዲ አውቋል። ከምንድን ነው ያወቀው? ከመከራው ተምሯል። ማን እየገደለው ማን እያፈናቀለው ማን ህይወቱን እንዳመሰቃቀለበት በደንብ ያውቃል። ስለዚህ ማን ነፃ ሊያወጣው እንደሚችልም ያውቃል። ከራሱ ልጆች በላይ ከዚህ በላይ ማን የሚያምነው ኃይል እንደሌለም ያውቃል። እነዚህ ወጣቶች ትምህርታቸውን፣ ስራቸውን፣ ትዳራቸውን፣ ኑሯቸውን ሁሉ ትተው በረሃ የገቡት ለማን ብለው እንደሆነ ያውቃል። ስለዚህ አብይ አህመድን ከነዚህ ልጆቹ አስበልጦ የሚወድበትና ድጋፉን የሚሰጥበት ሁኔታ አይኖርም። ይሄ ይታወቃል። አብይ አህመድ ከአይሬሴፍ ከምናምን ጋራ ገብቶ ከሆነ ሶስተኛውና ሜጀር የሆነው ነጥብ ይሄ ነው። ቲፒኤልኤፍ የፈጥኖ ደራሹን ጉዳይ ገብቶ ተዋግቷል የሚል ነገር አምጥቷል። ቀጠናዊ መልክ እየያዘ ነው ማለት ነው ግጭቱ። እውነትም ይሁን ውሸት አይሬሴፍ ይዋጋ የማይዋጋም አናውቅም። ነገር ግን እኔ እንደሰማሁት በአሁኑ ሰዓት እጅግ በጣም በርካታ የፈጥኖ ደራሽ ወታደሮች በምዕራብ ኢትዮጵያ ውስጥ በቤኒሻንጉል ጉሙዝ በብዛት በየከተሞቹ ገብተው እየተደረገላቸው ሕክምና እየተደረገላቸው እያደራጇቸው ነገ ከነገ ወዲያ ከቲፒኤልኤፍ ጋር ሊዋጉ ይችላል። አይሬሴፎች ከቲፒኤልኤፍ ከወጉ ከመንግስት ጎን ተሰልፈው የአልቡራን መንግስት ዝም ብሎ ከቲፒኤልኤፍ ጎን ይቆማል። ስለዚህ ጦርነቱ ቀጠናዊ መልክ ይይዛል። ቲፒኤልኤፍ ድሮን ከታጠቀ ኤርትራም ድሮን ታጥቋል ነው አስዩም ማድረግ ያለብህ። ቲፒኤልኤፍ አንድ የክልል መንግስት ድሮን ከታጠቀ ዋናው የኤርትራ መንግስትማ ምን ያህል ሊታጠቅ እንደሚችል መገመት ይችላል። ኤርትራም ከተነካ ዘን ጦርነቱ የድሮን ይሆናል። ስለዚህ ያ የነበረው አድቫንቴጅ በሙሉ የሚያከትምበት ሁኔታ ይፈጠራልና ነገሮች በቀላሉ የሚቆሙ አይሆኑም። በኢትዮጵያን ህልውናም እውነት ለመናገር በከፍተኛ ደረጃ ምናልባት በዘመነ መሳፍንት ጊዜ ከነበረውም በላይ የሚፈትን ይመስለኛል። የዓለም አቀፉ ማህበረሰብ በጦር ተሰላችቷል። በኢራን በዩክሬን ማረጋጋት አልቻለም። እንኳን በሱዳንም እንደምታየው ነው፣ የመን እንደምታየው ነው፣ እንኳን ኢትዮጵያ ተጨምሮበት። ስለዚህ ኢትዮጵያ ሃይሊ ኔግሌክትድ ትሆናለች፣ የምትረሳ ሀገር ትሆናለች። ምናልባት አንድ እንግሊዛዊ ፈላስፋ እንዳለው ዴቪድ ሁም ሁሉም በሁሉም ላይ የሚነሳበት ሁኔታ ሊፈጠር ይችላል የሚል ስጋት አለኝ። ይሄ ሁሉም የሆነው ግን በአንድ ግለሰብ የስልጣን ፍቅር ኢንሁሜን የሆነ ባህሪ ነው ብዬ ነው የማምነው። ተጠያቂውም ዋነኛው ይሄው ስልጣኑን ተቆጣጥሮ የሚገኘው ግለሰብ ነው ብዬ አምናለሁ። ወንድማ ፋሲል እጅግ እኮ የምንገርም ሰዎች ነን። እኔ ውጊያ የሚያደርጉትን ብቻ ሳይሆን ውጊያ የሚደረግበት ማህበረሰብን ይህንን እንዴት በዝምታ ይመለከታል? ላለፈው 3 ዓመት ቢቢሲ ክስተቶችን በተወሰነ መልኩ የምርመራ ሪፖርትም ሰርቶ ስለነበረ ለማስታወስ ሞክረዋል።
አንዷ 2016 ላይ ባለቤቷ ጥበቃ ላይ እንዳለ ሁለት የመከላከያ ሰራዊት አዛዦች ከተገደሉ በኋላ አንተ ለፋኖች ነገርን የተገደለው ተብሎ ከቤቱ ወስዶ ተገደለ። ከዛ በኋላ ተቀይሯል። መዓት እንደዚህ ተመሳሳይ ታሪኮች አሉ። ካምፕ ውስጥ ተወስደው ከዛ በኋላ የተረሸኑ ሰዎች ቢቢሲ ይዘረዝራል። ዓለም አቀፉ አክሊድ የተባለው ደግሞ ግጭት አጣርቶ መርምሮ የሚመዘግብ በአማራ ክልል ከግጭት ጋር በተያያዘ የተመዘገቡ ሞቶችንም አስቀምጧል። ከ10 ሺህ በላይ ነው። ውጊያዎች 10,267 ውጊያዎች ተካሂደዋል ይላል። ፍንዳታዎች 1158፣ ጥቃቶች 1142 እንዲህ ያለ የተቃውሞ ሰልፎችን አመጾችን ይጠቅሳል። አመጾች በጣም ውስን ናቸው፣ 4 ናቸው። የተቃውሞ ሰልፎች 21 ተካሂደዋል። በአማራ ክልል የተካሄዱት የተቃውሞ ሰልፎች ከምርጫው ጋር የተያያዘ ጦርነት ሳይቆም ምርጫ ሊካሄድ አይገባም፣ ቅድሚያ ለሰላም የሚል ነበር። የአማራ ሕዝብ በተለይ ፋኖ በሚቆጣጠርባቸው ቦታዎች ላይ በነቂስ ወጥቶ አቋሙን ያንጸባረቀበት ነው። እንግዲህ ይሄ ሁሉ 10 ሺህ በላይ በ3 ዓመት ውስጥ ከ10,272 በላይ በአማራ ክልል ውጊያ ተካሂደዋል። የፋኖ ኃይሎች ከ500 ከ600 በላይ ከተሞችን ተቆጣጥረው ለቀው የወጡበት ሁኔታ አለ። አንድ ጀረናል ምክትል አዛዥ ማነው ወለጋ ላይ የተገደለው ጀነራል ይታወሳል። በርካታ ኮሎኔሎች የተገደሉበት ህይወታቸውን ያጡበት መከላከያ ሰራዊቱ ይሄ ውጊያ የተካሄደ በአናቱ ላይ ደግሞ በሸረሪና በለው በሌላም በኩል የሚደረጉ ውጊያዎች በምንድን ነው በምን እልባት ነው ሊቋጭ የሚችለው? በተለይ አካሄዱ ፋሲል በጣም አደገኛ ነገር አለው። እንደሚታወቀው የራያና የወልቃይት ማህበረሰብ በህወሓት ኢህአዴግ ጊዜ የከፈለው መስዋዕትነት የቀመሰው ግፍ ቀላል አይደለም። ባዶ 6 ማገብት ምናምን የሚሉ የጨለማ ማሰሪያዎች ተሰቃይቶ የነበረ ነው። ያንን ነገር ለመቆስቆስ አይደለም፣ ብሶት ያለው ቡድን አለ። ይሄ ነገር ሲመጣ ታስታውስ እንደሆነ ጠቅላይ ሚኒስትሩ ሐሙስና ዓርብ ባደረገው ከአሚኮ ጋር ባደረገው ቃለ ምልልስ ያስተላለፋቸው መልእክቶች አሉ። ወልቃይትን ራያንም ከህወሓት ጋር በተደረጉ ድርድሮች የህወሓት ሰዎች እንደነገሩኝ እናንተ ናችሁ እምቢ ያላችሁት እንጂ ከጦርነቱ በኋላ ፋኖቹ ውሰዱ ብለውናል ብለው የህወሓት ሰዎች ነገሩናል ብለው በፋኖና በአማራ ህዝብ መካከል ልዩነት ለመፍጠር ያችን ነገር ሰንቅሯል። በሌላ መልኩ እንደምታስታውሰው እኛም በተደጋጋሚ ስንጮ እንደነበረው ከጦርነቱ በኋላ የወልቃይትና የራያ ማህበረሰብ ከ3 ከ4 ዓመት በላይ ባጀት ተከልክሎ የቆየበት ሁኔታ ተገቢ አይደለም። ይሄ ነገር ለምን ይሆናል ተብሎ የፌዴሬሽን ምክር ቤት የአማራ የወልቃይት የማንነት ኮሚቴ ማመልከቻ አስገብቶ የፌዴሬሽን ምክር ቤት ባጀት እንዲፈቀድ ወስኖ አህመድ ሺዴ ጋር ከገባ በኋላ ጠቅላይ ሚኒስትሩ ነው ባጀቱን እንኳን የከለከለው። የወልቃይትን የራያን ባጀት ለትግራዮች የሚነግራቸው ሌላ ነገር ነበረ። ህወሓቶችን መሳሪያችሁ እንደያዛችሁ ከፋኖ ጋር እንዋጋና እንደ ቅድመ ሁኔታ አስቀምጦ ነበር። ከዛ እንሰጣቸዋለን ብሎ ነበር። ዛሬ ተገልብጦ ፋኖ ይሄው ወልቃይትንም ራያንም ውሰዱ እያለ ነው። የብልጽግና መንግስት ነው እየጠበቀ ያለው ካለ በኋላ ውጊያውን በጎንደር አዋሳኝ፣ በትግራይ አዋሳኝ፣ በሱዳን አዋሳኝ ቦታ ላይ ሸረሪና ላይ ነው እንዲከፈት የተደረገው። ማንንስ ስቦ ለማስገባት እንደሆነ መረዳት የሚከብድ አይመስለኝም። ለዛ ነው በተደጋጋሚ ለአማራ ህዝብ ጦርነት ልክ ህወሓትን በመጣል ላይ ኦሮማራ የነበረውን ሚና እያነሳ እባካችሁ ከዚህ ችግር አድኑኝ የሚል ለአማራ ህዝብ የቀረበ ጥሪ ነው። በግልጽ የቀረበ ጥሪ ነው። ለዳግም ጦርነት በጠቅላይ ሚኒስትሩ በኩል በአሚኮ ታውጇል። ያንን የአማራ ማህበረሰብ ስለተረዳው ወይም ላለፈው 3 ዓመት የከፈለው መስዋዕትነት ቀላል አይደለምና የፋኖችም የህልውና ትግል መሬት የቆነጠጠም ስለሆነ የጠቅላይ ሚኒስትሩን ፕሮፓጋንዳ ጆሮ ዳባ ልበስ ብሎታል። ከዛ በኋላ ግን ተለኩሷል። አሁን ይቀጥላል አይቀጥልም እንግዲህ ያው ትከሻ ተለካክተዋል። ወዴት እንደሚሄድ አናውቅም። ነገር ግን እኔ አደገኛነቱ የሚታየኝ ከዚህ አንጻር ነው። የ4 ኪሎ መንግስት የኦህዴድ ብልጽግና እነሱ ብቻ ፖለቲካውን የተረዱ ብልጦች የሆኑበት መድረክ እንደተፈጠረ አድርገው ያንን ማህበረሰብ ጎትተው ወደዛ ለማስገባት የሚደረግ ጥረት አለ። እኔ ከዚህ ቀደም ስናገር ህወሓት ጦርነት በወልቃይት በኩል አትከፍትም። ምክንያቱም ፋኖ የታጠቀ የተደራጀ የአማራን ህዝብ መሰረታዊ ጥያቄ ያነሳ ነው። ከፋኖም ከብልጽግና ጋር ለመዋጋት ፍላጎት ያላቸው አይመስለኝም። ያን ካደረጉት ራሳቸው ላይ ልክ በቃ የመጨረሻ ሞታቸው ላይ ሚስማር እንደመምታት ነው። አስከሬን ላይ ሚስማር መተ ወደ መቃብር
ወደ ከርሰ መቃብር ውስጥ እንደመውሰድ ነው ብዬ ነበረ። ግማሽ ምዕተ ዓመት የፖለቲካ ልምድ ያለው የህወሓት ቡድን ጽምዶ በሚል ጥምረት እየፈጠርን ነው እየተነጋገርን ነው በሚሉበት ሁኔታ በሸረሪና በኩል ውጊያ ያደርጋሉ የሚል ጥያቄ ይነሳል። ለዛ ነው ቅድም በምክንያቱ በውጤቱ መካከል የወዲድ ብልጽግና የሚፈልጋቸውን ቋጠሮች መፍታት መቻል ያለብን ይመስለኛል። ዞሮ ዞሮ ጦርነቱ አስከፊ ነው። በመከላከያ ሰራዊትም በኩል ይሁን በዛም በኩል በሸረሪናም በሌላም በኩል የሚደረጉ ሙከራዎች የትም አያደርሱም። ጦርነት ትጀምረዋል፣ እንዴት እንደሚያለቅ አይታወቅም። የፋኖ ኃይሎችን በ2 ሳምንት ውስጥ ትጥቅ አስፈትቼ ሱሪ ያስወልቃለሁ ብሎ ገብቶ ምን እየሆነ እያለ መሬት ላይ ያለው እውነት ምስክር ነው። ስለዚህ አሁንም እነ አበራን እነ ይስሐቅን ከማሰር ይልቅ ሌሎችም እንደዚሁ የትግራይም የአማራ ሊቃን ሌላውም የኢትዮጵያ ማህበረሰብ ጦርነት ይቁም፣ አስቸኳይ ውይይት ይጀመር፣ ሰላም ይስፈን የሚል ድምፅ በኢትዮጵያ ሰማይ ስር መሰማት አለበት። የአገር መከላከያ ከፍተኛ ሰራዊቱም በጥቅም የተያያዙት በነገድ የተሳቡት ጥቂቶች ብቻ ሊኖሩ ይችላሉ። እነዚህ ቢሊዮነር የሆኑ ጀነራሎች ጦርነቱ እንዲቆም ላይፈልጉ ይችላሉ። ከጠቅላይ ሚኒስትሩ የሚመጣውንም ትዕዛዝ እምቢ ማለት አይችሉም። ስለዚህ የታዘዙትን ለመፈጸም ያንን ወታደር እሳት ማገዶ ማድረጋቸው አይቀርም። ወታደሩ ግን በውስጡ ማመፅ መቻል አለበት። በቃን፣ ከገዛ ወገን ጋር የሚደረግ ውጊያም እልቂትም አይጠቅምም። ይሄ ሰራዊት የህዝብ ደጀን፣ የሀገር ሉዓላዊነት ድንበር ጠባቂ ነው ወደ ማለት መደፋፈር መግባት ያለባቸው ይመስለኛል። እንዲህ አይነት ድፍረት ብዙ ሰማዕታትን ብዙ መስዋዕትነትን ያስቀራል ብዬ አስባለሁ።